ሰላም እንደምን አላችሁልኝ ውድ የዩቲዩብ ተከታታዮቼ። ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ምንድነው ይሄ? በተለያዩ ቡና ቤቶች ዞር እያልኩኝ እንግዲህ እዚህ የቡና ቤት ህይወት የሚመሩ ሴቶችን አንዳንድ ታሪካቸውን ወደ ቡና ቤት ህይወት እንዴት እንደገቡ እንዲሁም ደግሞ ከቡና ቤት ህይወት ለመውጣት ምን ሐሳብ አላቸው፣ ለሌላ እህቶቻቸውስ ወደዚህ ህይወት እንዳይገቡ ምን አይነት መልእክት ያስተላልፋሉ በሚለው ጉዳይ ላይ የማስተላለፈው ፕሮግራም አሁን ጀምሯል። እንግዲህ ቪዲዮ ላይክ በማድረግ ጀምሩ። ዛሬ የሚገኙበት ቦታ ሰባተኛ ይባላል። ሰባተኛ ማለት እንግዲህ ብዙ የቡና ቤቶች የሚገኙበት አካባቢ ነው። እዚህ አካባቢ ከተለያዩ ቦታ መጠው ይህንን ስራ የሚሰሩ እህቶቻችን ይገኛሉ። ከነዚህ መካከል እንግዲህ ዞር እያልኩኝ ቦታውን እያሳየዋችሁ እገኛለሁ። እንዲሁም ደግሞ ፈቃደኛ የሆኑ ሴቶችን እየጠየቅኩ ነበር። ከነዚህ መካከል ቅድስት የምትባል አንድ የ27 አመት ወጣት አግኝቻለሁ። እቺ ቅድስት ማለት ከአርባ ምንጭ ከዛሬ 3 አመት በፊት ወደ አዲስ አበባ በመምጣት ይህንን የቡና ቤት ህይወት እንደጀመረች ገልጻልኛለች። እንዴት ነው በዚህ የቡና ቤት ህይወትሽ የገባሽበት ምክንያት ምንድነው የሚል ጥያቄ አቅርቤላታለሁ። እሷም እንግዲህ ይህንን ወደዚህ የቡና ቤት ህይወት የገባሁበት ዋነኛ ምክንያት እንግዲህ ብዙ ቢሆንም ግን በዋናነት ወደዚህ ህይወት እንድገባ ምክንያት የሆነብኝ ጉዳይ ባለቤቴን አብሮኝ ይኖራል ብዬ ያሰብኩት ባለቤቴ ወይም ደግሞ የወደፊት የህይወት አጋሪ ይሆናል ብዬ ያሰብኩት ሰው እኔን ስለሸወደ ወይም ስላታለለኝ ከቤተሰቤ ተገንጥዬ ስለወጣሁ በዛ ምክንያት እንግዲህ ተመልሼ ወደ ቤተሰብ መግባት ስለማልችል ይህንን ህይወት ጀምሬያለሁ ብላኛለች። እስኪ አብራርተሽ ንገሪኝ፣ እንዴት ነው አልገባኝም የሚል ሐሳብ አቅርቤላት ነበር። እሷም እንዳለችኝ ከሆነ ያው እሷ ከቤተሰቧ ጋር የተለያዩ ሸቀጦችን እየሸጠች ሱቅ ውስጥ ሆና እየሸጠች ትኖር ነበር፣ እዛው አርባ ምንጭ ማለት ነው። ይህንን ስራ እየሰራች በምትገኝበት ሰዓት አንድ ሰው እየመጣ በየጊዜው ያው እሷን እንደሚወዳት እንደሚፈልጋት አብሯት መኖር እንደሚፈልግ ይገልጽላታል። እሷም ያው ጥያቄው ተደጋጋሚ ሲሆንባት ሰውየውን በማመኗና እሷም ደግሞ በሚናገረው ቃላት ተማላ እሷም ወደ ፍቅር ውስጥ ስለገባች አብራው ለመኖር ታስባለች። ሰውየው ግን ከትዳር በፊት የራሷ ቤት ተከራይቶ እያኖራት ነበር። ቤተሰቦቿም ይህንን ህይወት ከመጀመርሽ በፊት በጋብቻ በስነ ስርዓት ቤትሽ ሰርግ ተሰርጎልሽ በአግባቡ መውጣት አለብሽ ብለዋት ነበር። እሷ ግን በሰዓቱ ፍቅር ውስጥ ስለነበረች የቤተሰብ ሐሳብ ሳይሆን ፍቅረኛ ያለችውን ግለሰብ ሐሳብ በመስማት ቀጥታ ሌላ ጊዜ ይደርሳል፣ ሰርጉ ይደርሳል፣ ቀስ ብለን እንሰርጋለን የሚል ሐሳብ በማቅረብ ፍቅረኛዋ ያቀረበላትን ተከራይቶ የመኖር ሐሳብ ታቀርብለታለች። እሺ ትላለች ማለት ነው። በዚህም የተነሳ ከትንሽ ጊዜ በኋላ ይህ ፍቅረኛዬ አግብቼው አብሮኝ ይኖራል ያለችው ግለሰብ ማለት ነው ከትንሽ ጊዜ በኋላ እንጋባ እንጂ ምንድነው ቤተሰቦቼ እየጠየቁኝ ነው እየጨቀጨቁኝ ነው የሚል ሐሳብ ስታቀርብለት አንድ የደበቅኩሽ ነገር አለ። ይህ ጉዳይ ምንድነው? እኔ ባለትዳርና የሁለት ልጆች አባት ነኝ። እኔ አንቺን ስለወደድኩሽ እንጂ አንቺን ማግባት አልችልም። ነገር ግን እንደዚህ ሆነሽ ላንቺ ገንዘብ ተቆራጭ እያደረኩልሽ አብረን መኖር እንችላለን የሚል ሐሳብ ያቀርብላታል። በዛ ሰዓት የነገራትን ነገር እጅግ በጣም ማመን አልቻለችም። በጣም በመናደድ የሁኔታውን ካረጋገጠች በኋላ ባለቤት እንዳለው ልጆች እንዳለው ካረጋገጠች በኋላ ወደ ቤተሰቦቿ ለመመለስ በምንም ታምር አልፈልግም በማለት ቀጥታ ከአርባ ምንጭ ወደ አዲስ አበባ ሰባተኛ አካባቢ በመምጣት ይህንን የቡና ቤት ህይወት እንደጀመረች ገልጻልኛለች። እንግዲህ እንዴት ነው እንደዚህ አይነት ህይወት በጣም አስቸጋሪ ነው። የቤተሰብን ሐሳብ አለመስማት ለብዙ ችግር ያጋልጣል። ስለዚህ አንቺ ምን ሐሳብ አለሽ? ከዚህ ህይወት ለመውጣት ምን አይነት አላማ ይዘሻል የሚል ጥያቄ ማቅረብላት ነበር። ያው ቅድስት እንደነገረችኝ ከሆነ ከዚህ ህይወት ለመውጣት ፍላጎት አለኝ። ነገር ግን ምን አይነት ስራ ሰርቼ በምን አይነት መልኩ እወጣለሁ? ሙያ የለኝም። መጀመሪያም የቤተሰቦችን ሸቀጥ ነበር ሰራ የነበረው። ከቤተሰቤ ጋር ደግሞ አጉል ቃላት ተነጋግሬ የነሱን ትዕዛዝ አላከብር በማለቴ እንግዲህ ይሄ ጉዳይ ሲፈጸም ተመልሼ እነሱ እጅ ላይ መውደቅ እጅግ በጣም ስላሳፈረኝ ይህንን ህይወት እየመሰረትኩ እየኖርኩ ነው የምገኘው። እንግዲህ ሌላ እስካሁን አላማ የለኝም የሚል ሐሳብ አቅርባልኛለች። እኔም ደግሞ በቻልኩት መጠን እንደዚህ የተለያዩ ስራዎችን እንዳማራጭ አቅርቤላት ከነዚህ ውስጥ አንዱን ብትሰሪ እኮ አንቺ ወጣት ነሽ፣ ብዙ ነገር ይጠብቅሻል፣ ከዚህ ህይወት መውጣት አለብሽ የሚል ሐሳብ አቅርቤላታለሁ። እሷም እንግዲህ የቻልኩትን እሞክራለሁ ብላኛለች። እኔም መልካም እድል ተመኝቼላታለሁ። እንዲሁም ደግሞ ለሌሎች እህቶችሽ እንደዚህ አይነት ህይወት ያልጀመሩ ግን ለመጀመር እያሰቡ ላሉ እህቶችሽ ምን መልእክት አለሽ? ወደዚህ ህይወት እንዳይገቡ ምን መልእክት አለሽ የሚል ጥያቄም አቅርቤላት ነበር። እሷ በጣም ትልቅ ሐሳብ ነው ያቀረብክልኝ። እንግዲህ ወደዚህ ህይወት እንዳይገቡ
ብዙ ምክር መክራችኋለሁ። ምክንያቱም መጀመሪያ ሲታይ መግቢያው ሰፊ ነው፣ ለመውጣት ግን ጠባብ ነው። ብዙ ችግር ይገጥመናል። ወደዚህ ህይወት ከተገባ በኋላ በጣም አስቸጋሪ ነው የሚሆንብን። ከዚህ ህይወት ወጥተን ሌላ ስራ ያለ ሁላ አይመስልም። ስለዚህ ህይወትን የሚያበላሽ ስለሆነ ብዙ ወጣቶች እንግዲህ ከቤተሰብ ጋር የቤተሰብን ሀሳብ ባለመስማት መጨረሻ ላይ በመጋጨት ወደዚህ ህይወት የሚመጡ ስላሉ ከኔ አይተው እንዲማሩ የኔን ታሪክ በመስማት ከኔ ስህተት እነሱ እንዲማሩ የሚል ሀሳብ አቅርባለች። እኔም ያቀረበችውን ሀሳብ የነገረችኝ ታሪክ እጅግ በጣም አስተማሪ ስለሆነ ለእናንተ ለውድ ተመልካቾቼ አቅርቤላችኋለሁ። ቪዲዮው ደግሞ ለተለያዩ ሰዎች እንዲዳረስ እንግዲህ ቢያንስ አንድ ሰው ወደዚህ ህይወት እንዳይገባ ማዳን የምንችል ከሆነ ትልቅ እድል ነው። ስለዚህ ቪዲዮ ላይክ አድርጋችሁ እንዲሰራጭ አድርጉት። በሌላ ቪዲዮና በሌላ ታሪክ በሌላ የቡና ቤት ህይወት እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ሰላም ሁኑልኝ።